በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ ከኮሮና ቫይረስ ራሳችሁን ሌሎችንም እንደምትጠብቁ እምነታችን ነው። ከኢቲቪ 4 ማዕዘን ዜና ጋር ተመስገን በየነ ነኝ። ኢትዮጵያን በሚወክሉ ትልልቅ ስራዎች የብሔር ብሔረሰቦችን መገለጫ ማስቀመጥ ለእውነተኛ የፌዴራላዊ ስርዓት መተግበር የተጀመረው ቁርጠኝነት ማሳያ ሆኖ ይጠቀሳል። በቅርቡ የተገነባው የወንድማማቾች አደባባይ የሁሉም ኢትዮጵያውያን ተምሳሌት ሆኖ መገንባቱም የዚህ ትልቅ ማሳያ ነው። ንብረት የተሆነ ዝርዝር አለው። ዘመናት እንድትሻገረው የኢትዮጵያ የብሔር ብሔረሰቦች ሀገር መሆን በርካቶች የባህላዊ እሴት ማሳያ ሙዚየም ናት እያሉ እንዲጠቅሷት እድል ፈጥሯል። ይሁን እንጂ ባለፉት 20 ዓመታት በሀገሪቱ የሁሉንም ብሔር ብሔረሰቦች መገለጫ የሚያሳዩ ሀገራዊ ስራዎች ላይ ዳተኝነት ተፈጥሮ እንደነበረ ይጠቀሳል። ለዚህ ማሳያ ሆኖ የሚጠቀሰው ደግሞ በብሔር ብሔረሰቦች ስም በሚሰሩ ስራዎች ውስጥ የብሔረሰቦችን ልዩ መገለጫ ማግኘት አለመቻል ነው። በአዲስ ተስፋ ውስጥ ሆና ለውጥን ከ2 ዓመት በፊት በጀመረችው ኢትዮጵያ ያለፉ ችግሮችን ላለመድገም ጥረቶች ተጀምረዋል። ለዚህ ደግሞ በቅርቡ በተገነባው የወንድማማቾች አደባባይ ላይ ሁሉንም ብሔር ብሔረሰቦች ለማሳወቅ የተሰራው ስራ ማሳያ ሆኖ ይቀርባል። እያንዳንዱ የኢትዮጵያ ብሔር ብሔረሰብ በስም ተቀምጧል። ለምሳሌ እዚህ ጋር ዲሜ ያለ፣ ዳሰነች፣ ኦፖ፣ ማሾሌ፣ ማኦ፣ ቦዲ እያል ብዙ ያልተለመዱ ስሞችንም ጭምር በተለይ ከተማ ያደጉ ልጆች በቀላሉ መጥቶ ኢትዮጵያ 80 ብሔር ብሔረሰብ አለ ብቻ ሳይሆን እነማን ናቸው የሚለውንም ማየት የሚያስችል ነው። ወንድማማቾች አደባባይ የተገኘ ሁሉ ኢትዮጵያውያን ብሔር ብሔረሰቦች በአይን ብሌን ተመስለው ይመለከታል። ብሔር ብሔረሰቦች በአይን ብሌን ተመስለው መቅረባቸው ደግሞ የአንዱ ብሔር መጎዳት ለሁሉም ኢትዮጵያውያን ምን ያህል ከባድ እንደሆነ እንድንረዳ መልእክት ያስተላልፋል። እቺ የአይን ብሌን የምትወክለው እያንዳንዱ ብሔር ብሔረሰብ ነው። ከዚህ ውስጥ አንዱ ቢጎል የአይናችን ብሌን ተነካ ማለት ነው። ከዚህ ውስጥ አንዱ ቢደኸይ፣ አንዱ ቢደክም፣ አንዱ ቢጎዳ አይናችን ተጎዳ ማለት ነው። ኢትዮጵያ ማለት የብሔር ብሔረሰቦች እናት፣ የብሔር ብሔረሰቦች አገር፣ የብሔር ብሔረሰቦች በእኩልነት የሚኖሩባት ምርጥ ምድር። እነዚህ ደግሞ እያንዳንዳቸው ለኢትዮጵያ አይንና ብሌን ናቸው። አንዳቸው ቢነኩ ብዙ ይጎልብናል የሚል ሆሊስቲክ የሆነ ሜሴጅ ያለው። በአደባባዩ የተተከሉ 80 ዛፎች የሁሉም ብሔር ብሔረሰቦች አብሮነትና መቻቻልን እንዲሁም አንዱ ለአንዱ ደጋፊ መሆንን እንዲያሳዩ የሚያደርግ ዲዛይን ተሰርቶላቸው ይታያሉ። ዛፉ ተመጋግቦ ለሰው ጥላ ይሰጣል። አንዱ ብሔር ለአንዱ ጥላ፣ አንዱ ብሔር ለሌላው ጋሻ፣ አንዱ ለሌላው መከታ፣ አንዱ ለሌላው ኩራት ነው። እዚህ ውስጥ የምናየው ነገር ከተከባበር፣ ከኮራን፣ ከተጋገዝን፣ ከተደጋገፍን ምንም እንኳን ተራራ ቢመስል እንወጣዋለን የሚል ሜሴጅ አለው። ኢትዮጵያውያን የሚጠቀሙባቸው ባህላዊ የሙዚቃ መሳሪያዎችም ቢሆኑ በግልጽ ተቀምጠው የኢትዮጵያ የባህላዊ እሴት ማሳያ ሙዚየምነትን ይመሰክራሉ። ጽናጽሉ፣ ክራሩ፣ ማሲንቆ፣ ዋሽንቱ፣ የተለያዩ ብሔር ብሔረሰቦች የሚጠቀሙበት የሙዚቃ መሳሪያ፣ ከበሮ፣ ሁሉም አይነት መሳሪያዎች ሁሉም ብሔር አካባቢ የሚታዩት እንዳሉ እዚህ ጋር ይታያሉ። በተጨማሪ ገብሱ፣ ስንዴው፣ ዛፎቻችን፣ ተራሮቻችን፣ ወንዞቻችን እና ሌሎችም የምግብ አይነቶች በዛ ሳይት ይገኛሉ። ተጨምሮ ትልቋ ኢትዮጵያ በትልቁ የሚያሳይ ቦታ ነው። እንዲህ ያሉ ስራዎች ኢትዮጵያ የብሔር ብሔረሰቦችና ሕዝቦች ህብረት የሚታይባት፣ በልዩነት ውስጥ አንድነትና ውበት የሚንጸባረቅባት ተጠቃሽ ሀገር ያደርጓታል። አንድነትን በአግባቡ የምታስተናግድና ልዩነትን በእኩልነት የምትይዝ የሁሉም ኢትዮጵያ ስትገነባ አንድነትና ልዩነት ከእንቅፋትነታቸው ይልቅ ውበትነታቸው እንደሚጎላ በርካቶች ይጠቅሳሉ። ይህ በእንዲህ እንዳለ ኢትዮጵያውያን ጁንታው የህወሓት ቡድን የፈጠራቸውን ችግሮች በጋራ በቀረፉበት ማግስት 15ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓልን እያከበሩ ይገኛሉ። በዓሉ ኢትዮጵያውያንን በደም ያስተሳሰራቸውና ያጋመደውን ማንነታቸውን አጉልቶ ለማሳየት መልካም አጋጣሚ የፈጠረ ነው ይለናል ቀጣዩ የሰለሞን አበጋዝ ዘገባ።
ኢትዮጵያውያን ለዘመናት የዘለቀውን አብሮነታቸውን ያጋመዱም የበርካታ የጋራ እሴቶች ባለቤት ናቸው። የዘርና የእምነት አጥር ሳይገድባቸው በጋብቻና በጉርብትና ተሳስረዋል። አብሮነታቸውንም አጠናክረዋል። የዳበረ አብሮ የመኖር እሴት ባለቤት የሆኑትን ኢትዮጵያውያንን ከሚያለያዩ ይልቅ አንድ የሚያደርጉም ከሚያራርቁ ይልቅ የሚያቀራርቡ ጉዳዮች ብዙ ናቸው። ለረጅም ዘመናት የቆየም የጋራ እሴት በጁንታው የህወሓት ቡድን የህዝብን አንድነት የሚሸረሽሩ ተግባራት በስፋት ተፈጽመዋል። ምንም እንኳን ለዘመናት የተጋመደናም የተሰላሰለ አብሮነትን ለመሸርሸር ያደረገው ጥረት በኢትዮጵያውያን ጥረቱ እንዲከሽፍ ሆነ እንጂም እንኳንስ ሀገር ሰላም በሆነችበት ጊዜ ይቅርናም ሀገር አስቸጋሪ ሁኔታ ውስጥ በምትወርቅበት ወቅት ህዝቡ አንድነቱን ይበልጥ ያጠናክራል። ኢትዮጵያውያን በተባበረ ክንድ ታላቅ ገድሎችን በጋራ እንዲጽፉ ያስቻላቸውም ይኸው አንድነታቸው ነው። በቅርቡም ጁንታው የህወሓት ቡድን ሀገር ከርቶም አስነዋሪ ጥቃት በመከላከያ ሰራዊት ላይ በፈጸመ ጊዜም ከጫፍ እስከ ጫፍ ኢትዮጵያውያን የሚታወቁበትን አንድነታቸውን አሳይቷል። በዚህ አንድነታቸው ታግዘው ብሔሮች፣ ብሔረሰቦችና ህዝቦች የህወሓት ጁንታ ቡድንን ከነክፉ ተግባሩ ከኢትዮጵያውያን ጫንቃ ባስወገዱበት ማግስት 15ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓላቸውን በጋራ ማክበር ጀምረዋል። በዓሉም እኩልነትናም ህብረ ብሔራዊ አንድነት ለጋራ ብልጽግና በሚል መሪ ቃል ነው በተለያዩ ዝግጅቶች እየተከበረ ያለው። ይህ በዓል ብሔር ብሔረሰቦችና ህዝቦች ጁንታው የፈጸማቸውን ተግባራቶች ቀርፈው ሀገራቸውን በብልጽግና ጎዳና ለማራመድ አንድነታቸውን የሚያጠናክሩበትናም እኩልነትን ለማረጋገጥ መሰረት የሚጥሉበት ነው። ኢትዮጵያ ብሔር ብሔረሰቦችና ህዝቦች አንድ ሆነው ይህንን ጠላት መመከት የሚያስችልበት ሁኔታን ተፈጥሮ የተከበረ በዓል ስለሆነ ይሄ በዓል በጣም ለየት የሚልና በጣም የተለየ ስሜትና ደስታ የሚሰማኝ ቀን ነው ማለት ነው። ትክክለኛ የብሔር ብሔረሰቦች የ15ኛ የብሔር ብሔረሰቦች ቀን ባህል ያማረና ወደ ብልጽግና ዘመን ሊያሸጋገር የሚችል ማሳያ ትልቁ ኢትዮጵያ የሁላችንም ነች፣ የአንድ ሰው አይደለችምና የጋራ ነችና የጋራ ሀገራችንን አክብረን ወደንና ተፋቅረንና ተከባብረን የምንኖርባትን ሀገር መመስረት ግድ ይለናል። ለዚህ ደግሞ ኦሮሚያ እንደምሳሌ ብሔር ብሔረሰቦች የሚኖሩባት ብዛት ያለበት ማንኛውም ጁንታ እንደሚያናፍሰው ሳይሆን እኛ ብሔር ለብሔር ውሃ ጠምቶ ወተት ተሰጥቶ የምንኖርባት ኦሮሚያ ስለሆነች ያን የመሰለን ባህል እሴታችንን አዳብረን ወደ ተሻለ ደረጃ እንድንደርስ ምኞቴን እናስተላልፋለሁ። ህዝቡም ተያይዘን ተፋቅረን የጠላት ወሬ ሳንሰማ ሀገራችንን አሳድገን ከዚህ ከድህነት አረንቋ እንድንወጣ ምኞቴን አስተላልፋለሁ። ለበርካታ ዓመታት አብሮ የኖረ ህዝብ በርካታ የጋራ እሴት ባለቤት ኢትዮጵያውያን በደም የተሳሰረውናም የተጋመደውን ማንነታቸውን አጉልተው ለማሳየት የብሔሮች ብሔረሰቦችና ህዝቦች ቀን በዓል መልካም አጋጣሚን የሚፈጥር ነው። የትግራይ ወጣት ምን በወጣውና ነው ከነዚህ ጋር የሚታገለው? ተደራጅቶ በፖለቲካ ብልጽግና ማሸነፍ ይችላል። የትግራይ ወጣት በጥይት አይደለም፣ በፖለቲካ በሰላም በምርጫ። ለዚህ እኮ ነው በቡሌት ሳይሆን በባሎት ይሁን ያለው፣ በጥይት ሳይሆን በምርጫ ኮረጆ ይሁን መሸናነፍ። የኢቲቪ 4 ማዕዘን ነው። የጁንታው ኃይል የሰሜን እዝን ለማጥቃት እርምጃ ሲወስድ የመከላከያ ሰራዊት አባል የሆነው ግለሰብ ከታቀደለት ሞት በአካባቢው ተወላጅ በሆነችው በባለቤቱ ምክንያት ህይወቱ ሊተርፍ ችሏል። መሰል ታሪኮችን ከትግል ሜዳ የሰራዊቱ እውነቶች ጋር አያይዞ ኮሰም ብራይኑ ቀጣዩን ዘገባ አዘጋጅቷል። 50 አለቃ ካሳሁን ረጋሳ በመከላከያ ሰራዊት ሰሜን እዝ ውስጥ በሕክምና ዘርፍ ለ11 ዓመት አገልግሏል። ሽራሮ አካባቢ ካገኛት ባለቤቱ ለተብርሃን ገብረትንሳኤ ጋር ከአብራካቸው አንድ ልጅም አፍርተዋል። በተለያየ መንገድ ተጽዕኖ ይደርስበት እንደነበር ያወጋን 50 አለቃ ካሳሁን የጁንታው ኃይል ቀድሞውንም ሊያጠፋው ይፈልግ እንደነበር ነግሮናል። ጁንታው የማይፈልጋቸውን ግለሰቦች የሚያጠፋበት በሽራሮ ከተማ ከሚገኝ የካቲት 20 ከተባለ ትምህርት ቤት አንድም የገባ ሰው ከማይወጣበት ቦታ ቅድሚያ ተጠርቶም እንደነበር ያውሳል። የኛ አመራሮች የነሱ መሪ ሆኖ በመምጣት መሳሪያውን ጭኖ ወጡ ከግቢ። እኛ ምንም የሌለን ከዛ በኋላ እንደ አዲስ ሰብስቦ የካቲት 20 የሚባል ቦታ ላይ ትምህርት ቤት ነው እሱ የካቲት 20 የሚባል እዛ ግቡ በማለት ሰውን አስገብቶ እዛ አፍኖ ወስዶታል። አፍኖ ግን ወዴት እንዳደረሳቸው አናቅም። ክፍለ ጦር መረጃ የኛ የነበረን አቃለው ስሙን በግልጽ አላስታውሰው የካቲት 20 ይዳለኝ ለምን እንደነው የሚሄደው ስሎ አንድ ጥቅማጥቅሞችን ታገኛለህ ምናምን አለ። እሺ ያልኩትና የካቲት 20 የገባ ሰው እንደማይወጣ ስለሚያቅ በቃ ይታፈናሉ። እዛ የሚገቡ ሰዎች ማለት ነው አይወጡም፣ ታፍነው የሚሄዱ ናቸው ጠቅላላ ማለት ነው። ስለዛ ነው እዛ ሳልገባ ወደ ቤት ሄድኩትና 50 አለቃ ካሳሁን
ጥቅምት 24 ለተቀን ታዲያ ልክ እንደ ሌሎች ጓዶቹ ካምፓቸው ተከቦ ይፋዊ ሞት ተደግሶለታል። ከውስጥ ላለው እሱ ነገሩ ግራ ቢሆንም ከውጭ ጉዳዩን ላጤነችው የአካባቢው ተወላጅ ባለቤቱ ለተብርሃን ገብረትንሳኤ የድግሱ ሽታ የልጇን አባት ሊያሳጣት መሆኑን ተረድታለችና ከተከበበበት ወጥቶ እሷ ጋር ሲደርስ የሚቀመስ ቋጥራ ወደ ጫካ እንዲሸሽና ከሞት እንዲያመልጥ አድርገዋለች። ፍቅር ሰው መሆንን ብቻ እንደሚጠይቅም እነዚህ በክፉ ቀን ተፈትነው ያለፉ ባለትዳሮች ምስክር ናቸው። በቃ ወደ ከተማ አትውጣ፣ ከቤት አትውጣ፣ ይገሏል ምናምን አለችኝና ከዛ ወደ ኤርትራ እጠፋለሁ ብዬ በሚያስብበት ሰዓት አይ አትሄድ አለችኝ። ከዛ በቃ እሺ ድረሽልኝ፣ እኔ ቤት አልቀመጥም፣ ቤቴን ስለሚያውቁኝ መጥቶ ሊወስዱኝ ስለሚችሉ እኔ በሌላ በኩል እጠፋለሁ፣ በዚህ በአዱባይ አድርጌ እሄዳለሁ አልኩትና ከዛ በኋላ ጫካ ቆየሁት። በዚህም ወቅት ላይ ያደረገችልኝ በቃ ህይወቴን አተርፋለኛለች። ከህይወት በላይ ምንም የለም። በዚሁ የታሪክ አውድ ስር ታዲያ ጁንታውን ለመቅበርና ሀገርን ከፍ ለማድረግ ከጓዶቻቸው እኩል ዋጋ የከፈሉ የክልሉ ተወላጅ የመከላከያ ሰራዊት አባላት ስለመኖራቸውም በዳንሻ ጥቃት ከተፈጸመበት የሰሜን እዝ የነበሩት ብርጋዴር ጀነራል ሙሉ ዓለም አድማሱ ይመሰክራሉ። በሚገርም ሁኔታ 3 ልጆች አሉ የነሱ። አንዱ ከኔ፣ ሁለቱ ከኔ ጋር ይዋሉ ናቸው። የሬዲዮ ሰራተኞች ናቸው። ያው ባህሪን ቁራኛ እየተከታተልናቸው እየሰሩ ነው ያሉት። በጣም ቁርጠኛ ሆኖ ነው የሚሰሩት የነበር። አንዱ የመገናኛ ስራ ይስራል። እንደገና ደግሞ ክላሽ ሰተን ቦታ እንዲሸፍን እናደርጋለን። ይተዋጋ ነው ያሉት። ለሀገራቸው መስዋዕት ለመክፈል ዝግጁ የሆኑ የነሱ ልጆችም ነበሩ። አንድ ሐዲስ የሚባል የጸረ ታንክ አመራር ነበረ። ያችን ቲሟን ይዞ የመጣ ጸረ ታንክ እዚህ ሆኖ ነው እየተዋጋ ያለው። 4 ቦምብ ወርውሯል በዚህ እና በጣም እየተዋጋ ነው ያለው። እኔ ለሀገሬ ነው እንጂ የቆምኩት ለአንድ ድርጅት አይደለም እያለ ጥሩ ስራ የሰሩም አሉ ከኛ ጋር ያሉ፣ አሁንም አሉ እኛ ጋር አላሰርናቸው አሉ። ሌሎች ገለው ሲሄዱ እነሱ ደግሞ እዚህ ጋር ሆነው እኛ ጋር ሆነው እኛን እያገዙ እየደገፉ እየተዋጉ ቦምብ እየወረወሩ ይዋሉ ልጆች አሉ። ኢትዮጵያዊነታቸውን ያረሱ ማለት አሉ። ጥሩ ስራ ነው የሰሩት። ከሀገር እንጂ ከጁንታው ጎን አልቆምም ያሉ የክልሉ ተወላጅ የመከላከያ ሰራዊት አባላትም በወንበዴው ልዩ ኃይሎች እምቢ በማለታቸው ብቻ ተገድለዋል። ያው ከትግራይ ተወላጅ የነበረ የአራተኛ መካናይዝድ አንድ የኮያ ተወላጅ ነበር። የኮያ ልጅ ነበርና የአራተኛ መካናይዝድ ነበር መሳሪያ የሚተኩሰው ማለት ነው። ከዛ በኋላ እጅ አልሰጥም እኔ ለኢትዮጵያ ነው የቆምኩ ብሏቸዋል ማለት ነው። ሲላቸው ግን እሱን ነው ተረባርበው የገደሉት። ጁንታው በሰሜን እዝ ላይ ጥቃት ከፈጸመ በኋላ ከህግ ማስከበር ዘመቻው አንስቶ ዛሬ እስከቆምንበት ወንጀለኞችን የማደድ ስራ ውስጥ ከፊት የተሰለፉት እያንዳንዱ የመከላከያ ሰራዊት አባሎች ዘንድ ሰውነትን ያስቀደሙ እልፍ ታሪኮች አሉ። በያላችሁበት እንዳላችሁበት ቦታ ስፋትና ጥበት ርቀታችሁን ጠብቃችሁ እየተከታተላችሁን እንደሆነ እምነታችን ነው። በስልጣን ዘመኑ የህወሓት የጥፋት ቡድን የፈጸማቸው የሰብአዊ መብት ጥሰቶች ለበርካታ ህይወት መጥፋትና ለአካል ጉዳት ምክንያት ሆኗል። ከሰሞኑም በተለያዩ የሀገሪቱ አካባቢዎች ተፈጽመው ይፋ የተደረጉ አሰቃቂ ድርጊቶችም የጥፋት ቡድኑን የዓመታት እኩይ ተግባር ማሳያዎች ናቸው። ተስፋዬ ጫኔ በዚህ ጉዳይ ላይ ዝርዝር አለው። የህወሓት የጥፋት ቡድን የፌዴራል መንግስቱን መንበረ ስልጣን ከተቆጣጠረበት ጊዜ ጀምሮ በዜጎች ላይ ይደርሱ የነበሩ ግፎችና በደሎች ከቃላት በላይ ስለመሆናቸው በተለያየ ጊዜ ይፋ የተደረጉ ሪፖርቶች ያመለክታሉ። ከ2 ዓመት ከግማሽ በፊት ህዝባዊ እምቢተኝነት ጠንክሮ ከፌዴራል ስልጣኑ ሲወገድና መቀሌ ከመሸገም በኋላ በእጅ አዙር የፈጸማቸው የብጥብጥ ድርሰቶቹም የበርካቶችን ህይወት ስለማሳጣቱ ይነገራል። ማንነትን መጠየቅ የወንጀሎች ሁሉ ራስ ሆኖ አያሌ ቁጥር ያላቸውን ዜጎች ሲያፈናቅል ከዚያ የከፋ ወንጀል በርካቶችን ሲያስረሽን ለዚህ ማይካድራ ህያው ምስክር ናት። በ38 ሰዓት ተኩል ጀምረው እስከ ህዳር 1 ቀን እስከ 2 ሰዓት ነው የጨፈጨፉ። በአጠቃላይ የምታዩት ይህንን የጅምላ ጭፍጨፋ፣ የዘር ማጥፋት የጅምላ ጭፍጨፋ አንድ ቦታ ላይ
15 ሰው አንድ ቦታ ላይ 20 ሰው አንድ ቦታ ላይ 30 ሰው አንድ ቦታ ላይ እስከ 50 ሰው የተቀበረበት ሁኔታ ነው ያለ። በአጠቃላይ እስካሬኑ የመጣበትም አልጋዎችም የተለያዩ ቁሳቁሶችም በግልጽ ሁሉም እንደ መረጃ ናቸው። አሁን አስከሬን በመቅበር ላይ ያለ ነው። ወንድሞቻችን በመቅበር ላይ ነው ያለና የልማት ስራ ጅመራ ገና አልተጀመረም። ማሽላውም አዝመራውም እንደፈሰሰ ነው እንደወደቀ ነው። ግን እስኪ ወንድሞቻችን አፈርና አልበሳቸው መጀመሪያ በሚል በዚህ ስራ እየሰራ ነው። እጅግ በጣም ያሳዝናል። የጥፋት ቡድኑ ለበርካታ ዓመታት በአካባቢው ማህበረሰብ ላይ ያደርስ የነበረው የሰብአዊ መብት ጥሰት በቀላል ቋንቋ የሚገለጽ ጉዳት እንዳልነበር በግፍ ቀማሾች ትውስታ ማህደር ውስጥ ተከትቦ ይገኛል። በእነዚህ ዓመታት ታዲያ ከቡድኑ ጋር በሀሳብ መስማማት ያልቻሉ በርካታ የአካባቢው ነዋሪዎች ታፍነው ተወስደው ዛሬም ድረስ እምጥ ይግቡ ስምጥ ሳይታወቅ ዓመታት ተቆጥረዋል። መጀመሪያ ሲገቡ ጀምሮ ትልቁ ደህና ብልህ ደህናው አጠፉት። አንድ ብዬ ልቆጥር ግራዝማች ወልድ የሚባል ትልቅ ሰው አማርኛ እንጂ ትግርኛ አይናገርም አግዶ ነበር። ምን እንዳጠፉት ወሰዱት። ሲሳይ ተስፋው ነው የሚባል እንዲህ ያለ ገበሬ እንዴት ያለ ደብሩና ገሩን የሚጠውር የሚመከር አጠፉት። አረፋይኔ መኮንን የሚባል ኮበል ደህና ኮበል ሀገሩ የሚጠብቅ ነበር አጠፉት። ማማይ በላይ የሚባል ከኔ ጎረቤት የነበሩ ከኔ ጎረቤት ምን እንደጠፋ ምን እንደሄደ ጠፋ። እነዚህ ምን እኮ ተነግሮ ያልቃል አያልቅም። ከኔ ጋር የነበረ አለምሸት ለገሰ የሚባል ጊዮርጊስ ቀን ይዘው አጠፉት። ከኔ ጋር የነበረ ያነ ጀግናው የሚናገረው እንደዚህ መድረክ ላይ ያጠፉታል። አሁን ሲናገር ያመሻል። ሌሊት በምን እንደመጣ በመኪናም ይሁን ተሸክሞ ወስደው አንድ ነገር ያደርጉታል። የወሳጁም ማንም አይታወቅም። ስለዚህ የነሱ ሴራ በጣም ከባድ ነው የነበረ፣ ግን ለሁሉም ጊዜ አለው። የቡድኑ የጭካኔ ተግባር ከትላንት ማንነቱ ልቆና ብዙዎችን አስገርሞ የሀገር ካስማና የኢትዮጵያውያን የመጨረሻው ምሽግ በሆነው የሀገር መከላከያ ሰራዊት ላይ ክህደትን ፈጽሟል። ይህ የጥፋት ቡድኑ በጥቁር ቀለም የከተበው ደብዛዛና ሳፋሪ ታሪኩም ዛሬም ብቻ ሳይሆን ቀጣዩ ትውልድም ሲዘባበትበት የሚኖር አንገት የሚያስደፋ ክስተት እንደሚሆን የብዙዎች እምነት ነው። ከሀገር መከላከያ ሰራዊት ላይ እንዲህ አይነት ክህደት መፈጸም ማለት እኔ ያው እብደት ነው ብዬ ነው የማስበው። በእርግጥ ሰዎቹ ከበረሃ ጀምሮ ነው ሴራቸው። እኛ ብዙዎቹ እኮ ገና በወጣትነታችን ማደግ በሚገባን ነገር ላይ ነው ጥለን እየወጣን የመጣ ነው። እዚህ አንድ አገር ሆነን አንድ ማለት ክልል አንድ ላይ ነን የተመደብንበት ማለት ነው። ጭራሽ እንጃ ብቻ የትግራይ ልዩ ኃይል ይወጋኛል ብዬ አስቤ አላቅም። ምክንያቱም ጓደኞች አሉኝ እኔ ልዩ ኃይል ማለት ነው። በቤተሰብ ተሳስሮ ሁሉንም የስልጣን ኮርቻዎች መቆናጠጥ ጥርሱን የነቀለበት የፖለቲካ ባህሉ መሆኑን የሚናገሩት ለጉዳዩ ቅርበት ያላቸው ግለሰቦች በስልጣኑ አመሻሽ ደግሞ ዜጎችን ለመጨቆን ሲባል ሁሉንም ታጣቂ አድርጎት ነበር ይላሉ። ትግራይ ክልል በሚባለው ካድሬ ያለመሆን አይቻልም። ይሄ የመብት ጭቆና ነው። አስተማሪ ሆኖ ታጣቂ፣ ጤና ተቋም ሰራተኛ ሆኖ ታጣቂ ሆኖ ነው የነበረ። በአሁኑ ሰዓት ስፔሻሊ ማለት እኒህ ሰዎች ዛሬ አይደለም የጀመሩት ችግሩ ከመጀመሪያው ጀምሮ እጅግ በጣም መጥፎች ናቸው። ግን ደግሞ የዛሬው የሰው ዘር ማጥፋት ሰውን ለይተ በቋንቋ ኦሮሞ ነን ያሉኮ ኦሮሞ ከሆነ ምን ታረጋ አማርኛ ትናገራለህ፣ ወላይታ ከሆነ ምን ታረጋ ወላይታ ትናገራለህ ተብሎ እኮ ተገለዋል። በተለይ ደግሞ ኢቲቪ ቅኝት ባደረገባቸው አካባቢዎች በርካታ ቁጥር ያላቸው የጅምላ መቃብሮች ከመገኘታቸውም ባለፈም ልጆቻቸው የታፈኑባቸው ነዋሪዎች ዛሬም በይመጣሉ ተስፋ ደጁን በማማተር ላይ ናቸው። የዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን እርስ በርስ በመከፋፈል ዜጎች እንዲናከሱ ሲያደርግ የነበረው የህወሓት ጥፋት ቡድን በአጭር ጊዜ ተወግዶ መከበሩ ልዩ ያደርገዋል ሲሉ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ። 15ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል ማጠቃለያ ስነ ስርዓትም በአዲስ አበባ እየተካሄደ ነው። ሀብታሙ ደባሱ ዝርዝር አለው። የኢፌዴሪ ህገ መንግስት የጸደቀበትን ህዳር 29 1987 ዓመተ ምህረት ምክንያት በማድረግ በየዓመቱ የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን ይከበራል። በዘንድሮ ዓመት በተለያዩ አካባቢዎች እየተከበረ ይገኛል። በአዲስ አበባ እየተካሄደ ባለው የማጠቃለያ ሲምፖዚየም ከተለያዩ ተቋማት የተወከሉ የመንግስት ኃላፊዎችና ተወካዮች እየተሳተፉ ይገኛሉ። በዚህ ሲምፖዚየም ላይ የተገኙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን የዘንድሮ በዓል የከፋፋይነት ሀሳብ አመንጭ የሆነው ህወሓት የተወገደበት በመሆኑ በዓሉ ልዩ ያደርገዋል ብለዋል። የዘንድሮውን በዓል
ለብዙ ዘመናት የኖሩትን ብሔሮች ብሔረሰቦችና ህዝቦች እርስ በእርስ በመከፋፈል በማናከስና በማጫረስ እኩይ ተልዕኮ ተሸክሞ ሲንቀሳቀስ የነበረውን የህወሓት ጥፋት ቡድን በአጭር ጊዜ የጎላ ሰብአዊ ቀውስ ሳያጋጥም ከጫንቃችን ላይ ባስወገድንበት ማግስት መከበሩ ልዩና ታሪካዊ ያደርገዋል። ጀግናው የሀገር መከላከያ ሰራዊታችን፣ ልዩ ኃይላችንና የሚሊሻ አባላት በህወሓት ጥፋት ቡድን ላይ በተቀዳጀው አኩሪ ጀብድና በከፈለው መስዋዕትነት ህልማቸውን ከንቱ በማድረግ ለዚህ ታላቅ የድል ምዕራፍ ስላበቁን በእጅጉ እናከብራቸዋለን። አቶ ደመቀ አዲስ የፖለቲካ ለውጥ ከተጀመረ አንስቶ የነበሩ አስቸጋሪ ወቅቶችን አስታውሰው ከነዚህ ተምረን የሀገር ግንባታችን አጠናክረን እንቀጥላለን ብለዋል። ሀገራዊ ለውጡ ከተጀመረበት ዕለት ጀምሮ ለዓመታት ያራራቁንን ግንቦች አፍርሰን በአብሮነትና በአንድነት ወደ ብልጽግና ጎዳና የሚያሸጋግረንን ድልድይ ለመዘርጋት ደፋ ቀና እያልን በመጓዝ ላይ እንገኛለን። ይሁንና ይህንን የብልጽግና የተስፋ መንገድ በማደናቀፍ ጠልፎ በመጣል ለልዩ ልዩ ችግሮች ለከፋው የሀገር ሉዓላዊነት ድፍረት ያጋለጡን ችግሮች ተስተውለዋል። ይህንንም በሰከነ በህዝብ ተሳትፎና ባለቤትነት በዘላቂነት ለመፍታት የሚያስችል ውጤታማ ስራ ተሰርቷል። ዋናው ነገር ከዚህ ተምረን ዘላቂውን አገራዊ ግንባታ በህብረ ብሔራዊነት ላይ ተመስርቶ አጠናክሮ መቀጠል ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ከዚህ በፊት ከሃዲው ጁንታ ሲከተለው የነበረው የፌዴራሊዝም ምሳቤ እኩልነትንና ነጻነትን ህብረ ብሔራዊነትን ከማጠናከር ይልቅ ልዩነት ላይ ያተኮረ እንደነበርም አስታውሰዋል። ከሃዲው የህወሓት ጁንታ ቡድን ፈላጭ ቆራጭ በነበረበት ወቅት ይከተለው በነበረው እጅጉን የተማከለ የፖለቲካ አስተሳሰብ እንዲሁም የፌዴራላዊ ፖለቲካዊ ባህል አለመኖርና ተቋማዊ መሰረት ያለው ዴሞክራሲያዊ ስርዓት አለመገንባት የሀገራችን ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ሂደት መሰናክሎች ሆነው ቆይቷል። በተጨማሪም ውጤታማ የፌዴራል ስርዓትና ሀገራዊ አንድነት ግንባታ ዘርፈ ብዙ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ትስስሮችን የግድ የሚልና ለዚህ ደግሞ ኢትዮጵያን የሚመስሉ ብቁ ተቋማት ግንባታ ወሳኝ ቢሆንም ከዚህ አንጻር የተሰራው ስራ አጥጋቢ አይደለም። ኢትዮጵያ ካላት የሀገረ መንግስት ግንባታ ታሪክ አንጻር ከዚህ በፊት የነበረው የፌዴራሊዝም ስርዓት አግላይና እውነተኛ እንዳልነበር ተገልጿል። አዲስ በተጀመረው ለውጥ አንድነትን በማጠናከርና ሀቀኛ ፌዴራሊዝምን በመገንባት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዲሞክራሲ ተሳትፎ በሀገር ግንባታ ተጠቃሚ የሚሆኑበት ስልት ተግባራዊ እየተደረገ መሆኑን በውይይቱ ተገልጿል። ይኸው 15ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል እኩልነትና ህብረ ብሔራዊ አንድነት ለጋራ ብልጽግና በሚል መሪ ሀሳብ ነው እየተከበረ የሚገኘው። ሀገራዊ ሪፎርም በጠንካራ ፌዴራላዊ ዲሞክራሲያዊ ስርዓት በሚልም የሲምፖዚየም ጽሑፍ ላይ ውይይት ተካሂዷል። ይህንኑ ውይይት እየተከታተለች የምትገኘው ሪፖርተራችን ትዕግስት የሻነው በቀጥታ መስመር ላይ ተገኝታ ተጨማሪ መረጃ ልትሰጠን ተዘጋጅታለች። ጤና ይስጥልኝ ትዕግስት፣ በዚህ በውይይት ላይ የተነሱ ዋና ዋና ሀሳቦች ምንድናቸው የሚለው ነጥብ ላይ አትኩሪልን። አመሰግናለሁ ተመስገን። ያው በውይይቱ መድረኩ ላይ የተለያዩ ተቋማትን ወክለው የተገኙ የስራ ኃላፊዎች ታድመው ነበረ። በውይይቱ መድረኩ ላይም የተለያዩ ሀሳቦች ተነስተዋል። ለአብነትም የጋራ ፍላጎትን በተሻለ መንገድ የሚስተናገድበት ስርዓት ነው የፌዴራሊዝም ስርዓት የሚል ሀሳብ ተነስቷል። ሌላው የተለያየ እምነት፣ ባህል፣ አመለካከት
እውቅና ተሰጥቶት የሚስተናገድበት እንደሆነም ተገልጿል። ሌላው ልዩነቶች ራሱ ቢኖሩ ልዩነቶችን በእኩልነት ማስተናገድ ይችላል ተብሏል። የፌዴራሊዝም ስርዓቱ ስለ ፌዴራሊዝም ስርዓት ከጽንሰ ሀሳብ ጀምሮ እስከ ትግበራው የግንዛቤ ችግር አለ። የግንዛቤ ችግሩን ለመፍታት ደግሞ መንግስት እንደ ሀገርም እየተንቀሳቀሰ ይገኛል ተብሏል። በዚህ መድረክ ላይ እየታደመ የሚገኙት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ከኔ ጋር ትንሽ ቆይታ ያደርጋሉ ማለት ነው። እናመሰግናለን አቶ ሙስጠፌ። እስቲ ከዚህ በፊት ስንከተለው የነበረው የፌዴራሊዝም ስርዓት እኩልነትን፣ ወንድማማችነትንና ህብረ ብሔራዊ አንድነትን ከማካተት አንጻር ምን ይመስላል? ከለውጡ በኋላ በእርሶ እይታ? አዎ ከአሁን በፊት የነበረው በህወሓት ዘመን የነበረው የፌዴራሊዝም ሁኔታ ያው በስም ነው እንጂ በተግባር አሃዳዊ ነው ማለት ይቻላል። በግብር አሃዳዊ ነው ማለት ይቻላል። ምክንያቱም የፌዴራሊዝም ዋና ጽንሰ ሀሳቦች ሰልፍ ሩል እና ሼር ሩል ናቸው። በክልል ደረጃ የራስን በራስ ማስተዳደር፣ በፌዴራል ደረጃ ደግሞ አብሮ ማስተዳደር ነው። በፌዴራል ደረጃ የአንድ ቡድን የበላይነት የሰፈነበት አሰራር ነው የነበረው። እንደሚታወቀው በክልል ደረጃም ክልሎች በራሳቸው የማያስተዳድሩበት፣ አንዳንዶቹ በአማካሪዎች አንዳንዶቹ በጀነራሎች የሚመራበት ሁኔታ ስለነበር ሁለቱንም የፌዴራሊዝም ኮር ምሰሶ የሆኑ ጉዳዮችን በተግባር ስላልነበሩ እውነተኛ ፌዴራሊዝም ነበር ለማለት ይከብዳል። ኦልሞስት በስም ነው እንጂ ያ ማለት ከፌዴራሊዝም ጋር ተያይዞ የመጡ ጥቅሞች የሉ ማለት አይደለም። የክልሎች አደረጃጀት፣ የቋንቋ ጉዳይ፣ በተወሰነ ደረጃ የተለያዩ ብሔር ብሔረሰቦች በራሳቸው ልጆች የስራ እድል አግኝተው እንዲተዳደሩ አንዳንድ ጥቅሞች ተገኝተዋል። ከዛ ውጭ ግን ትክክለኛ የፌዴራሊዝም ጽንሰ ሀሳብ አንጻር የነበረው አሰራር የይስሙላ ነበር ማለት ይቻላል። እስቲ አሁን ላይ የተሻለ የፌዴራሊዝም ስርዓት እየተተገበረ ነው ይባላል። ከዛ አኳያስ ምን የሚሉት ነገር አለ? ከለውጡ በኋላ ብዙ ለውጥ መሻሻሎች አሉ። አንደኛ በሀገር አቀፍ ደረጃ አጋር ሲባሉ የነበሩ ክልሎች አሁን ወደ ዋናው ጠረጴዛ መጥተው እንደ ኢትዮጵያዊነታቸው ከሌሎች ኢትዮጵያ ሕዝቦች ጋር እኩል የሚወስንበት እድል ተፈጥሯል። ከፍተኛ ለውጥ አለ በዚህ ረገድ። አንዱ ምሳሌ የሶማሌ ክልል በአሁኑ ሰዓት ከፍተኛ የስልጣን እርከኖች በፌዴራል ደረጃ ኢትዮጵያውያን ሶማሌ ልጆችን አምጥቶ እየተሳተፈ ይገኛል። ከፍትሃዊ ተጠቃሚነት አንጻርም ከፍተኛ ለውጦች አሉ። ሶማሌ ክልል ብቻ በመንገድ ደረጃ የሚሰሩ በፌዴራል ደረጃ የሚሰሩ የመንገድ አስፋልት ስራዎች ራሳቸው አንድ ምሳሌ ናቸው። ሶማሌ ብቻ ማለት ሳይሆን በሌሎች ቦታዎችም ይሄ ስላለ በአጠቃላይ በሀገራችን አሁን ከለውጡ ጋር በተያያዘ ወደ ፌዴራሊዝም የመሄድ ሁኔታ ይታያል። በክልሎች ደረጃ የነበረው ጣልቃ ገብነት በጀነራሎች መተዳደር፣ በአማካሪዎች መተዳደር ቀርቷል ሙሉ በሙሉ። ያ ማለት እንግዲህ የፌዴራልና የክልል መንግስታት ያላቸው ግንኙነት ተቋርጧል አይደለም። በህግ አግባብ አሁንም የቀጠለ ይገኛል። ግን የአንድ ቡድን የበላይነት የሰፈነበት በክልልም በፌዴራልም ፈላጭ ቆራጭ የሆነበት ሁኔታ ስለሌለ ከፍተኛ ለውጥ አለ በፌዴራሊዝም አንጻር ማለት ነው። የሀገራችን እንግዲህ ብዙ ብሔር ብሔረሰቦች ያላት ነች። ዛሬ የምናከብረው አንዱ እሱ ነው። ከኢትዮጵያ አንጻር የብሔረ መንግስት ግንባታው የህብረ ብሔር መንግስት ግንባታ ነው የሚሆነው። ኢትዮጵያ ውስጥ የተለያዩ ብሔሮች ስላሉ ማልቲናሽናል ፌዴሬሽን አይነት ነው የሚሆነው። እንግዲህ ከሀገረ መንግስት ግንባታ አንጻር ደግሞ ከስቴት ቢልዲንግ አንጻር ደግሞ ስቴቱ ኒውትራል እንትን የሚሆንበት ኒውትራል የሆነ ስቴት በአንድ ዘር ወይም በአንድ ብሔር የሚዘወር ሳይሆን ለሁሉ ኢትዮጵያኖች የሆነች መንግስት የሚመሰርትበት ሁኔታ ነው እንግዲህ አቅጣጫው። አሁን በተያዘው መንገድ ከተካሄደ በጣም ከፍተኛ ጥሩ ለውጥ ይመጣል ብዬ አስባለሁ። አተገባበሩ ደግሞ የፌዴራሊዝም ከአሁን በፊት ትርክቱ ራሱ በጥላቻ በጨቋኝ ተጨቋኝ አይነት ነገር ነው። እነዚህ ቀኖችን ስናስባቸው ራሳቸው የነበረው ሁኔታ ይሄ ነው። አሁን ግን በወንድማማችነትና በመቀራረብና በአብሮነት መልክ ከጠቅላይ ሚኒስትር ጀምሮ የሚያስተላልፉ ሚሴጅ ህዝቡን የሚያቀራርብ ስለሆነ ለጥሩ ፌዴራሊዝም መሰረት ጥለናል ብዬ አምናለሁ። እናመሰግናለን። እንግዲህ ተመልካቾቻችን
የተሻለ ፌዴራል ስርዓትንና የተሻለ የፌዴራል መንግስትን ለመገንባት መንግስት ህግ አርቅቆ እየተንቀሳቀሰ መሆኑን በመድረኩ ተነስቷል። ሌላው ዲሞክራሲያዊ ስርዓት የሌለው የፌዴራል ስርዓት ቀጣይነት አይኖረውም ተብሏል። የተሻለ የፌዴራል ስርዓት ለመገንባት የዲሞክራሲ አካሄድ ሊካተት ይገባል ተብሏል። የተለያዩ ሀሳቦችም ከመድረኩ ተነስቷል። በማታዊ ዜና ወጃችን ላይ የተጠናከረ ዘገባ ይዘን እንቀርባለን። አመሰግናለሁ። እኔም አመሰግናለሁ ትዕግስት። በትግራይ ክልል ውስጥ ከትግራይ ህጋዊ ፓርቲዎች ውጪ ከአረና፣ ከትግራይ ዲሞክራቲክ ፓርቲ፣ ከብልጽግና ሌሎችም ህጋዊ ፓርቲዎች ውጪ አንድም ሰው ትግራይ እንዲያስተዳድር ፍላጎት የለን፣ አናደርግም። እንደሱ ትግራይ የተከበረ ህዝብ ነው፣ ራሱን ማስተዳደር ይችላል። እንኳንም ከአፈና ነፃ ወጣን። ኢቲቪ 4 ማዕዘን በቀጥታ መተላለፉን ቀጥሏል። የመከላከያ ሰራዊት ለህዝብ ጥቅምና ለሀገር ሰላም ዘብ የቆመ መሆኑን የትግራይ ክልል ነዋሪዎች ምስክርነት ሰጡ። መከላከያ ሰራዊቱ አሁንም በአካባቢው ዘላቂ ሰላም ለማምጣት እየሰራ መሆኑንም ነው አስተያየት ሰጪዎቹ የተናገሩት። ዝርዝሩን ያዘጋጀው አቤል ሙልጌታ ነው። ለበርካታ ዘመናት የኢትዮጵያ ጠላቶች በህዝቧ ላይ ለማሳረፍ የሞከሩትን መከራ መላ ኢትዮጵያውያን በጋራ መክተው የግፍ ትልማቸውን መና ያስቀሩበት የታሪክ አጋጣሚዎች ብዙ ናቸው። አሁን ደግሞ የመከላከያ ሰራዊቱ የሀገርን ዳር ድንበር ጠብቆ ዜጎች በሰላም እንዲኖሩ መተኪያ የሌለው ህይወቱን መስዋዕት ያደረገ ዘብም ሆኗል። የሀገር ፍቅር ስሜቱን በመለዮ ክብር የሚገልጸው ይህ የመከላከያ ሰራዊት ከህዝብ የወጣ ለህዝብ ጥቅምም የቆመ የኢትዮጵያ የቁርጥ ቀን ልጅም ነው። በተሰማራበት ግዳጅ ሁሉ ከአካባቢው ማህበረሰብ ጋር በአንድነትና በተግባቦትም የሚኖር ሰራዊት ነው። ታዲያ በቅርቡ በሰሜን እዝ የመከላከያ ሰራዊት ላይ የጁንታው የህወሓት ቡድን ያደረሰው የሀገር ክህደት የመላ ኢትዮጵያውያንን ልብ የሰበረ ተግባርም ሆኗል። መከላከያ ሰራዊቱ በትግራይ ክልል በቆየባቸው ዓመታት ሁሉ በርካታ የልማት ስራዎችንም ሰርቷል። ህብረተሰቡ ለሚያጋጥመው ችግር ሁሉ ቀድሞ በመድረስ መፍትሄንም አፈላልጓል፣ ምላሽም ሰጥቷል። የጁንታው ኃይል የትግራይ ህዝብ ላይ ያደርስ የነበረውን ጭቆና ለማስቀረትም ህይወቱን መስዋዕት አድርጓል። ይህን ሁሉ የሆነው የመከላከያ ሰራዊቱ ለትግራይ ህዝብ አሁንም ትልቅ ኩራት መሆኑን በተለያዩ የትግራይ አካባቢ የሚኖሩ ዜጎች ይናገራሉ። መከላከያ ማለት እንደ ስሙ መከላከያ ነው። መከላከያ ማለት ለተቸገረ እየሰጠ አይተነዋል። ከዚህ በፊትም ከሱ ጋር እንሮናል። ለምሳሌ 31ኛ ክፍለ ጦርን ያውቀዋለሁ። እኛ ጋር የነበረ ህዝብ ሰራዊት ነው። አሁንም እያየናቸው ነው። ለምሳሌ ከሁመራ ተፈናቅለው የመጡ ከሰራዊት ጋር ነው የሚኖሩት። አሁን ስቲል ነው ማለት ነው። እና ግን እንዳለ ምናልባት 0.1% ምናልባት ደስ ሊለው ይችላል። የተቀረው 99.9 የትግራይ ክልል ህዝብ ግን መከላከያ በደረሰው ነገር በፍጹም ደስተኛ አይደለም። እዚያ ነፃ ተወጣ አገር እዚያ ሞጥቶ ባለንከ የለት ጉርሻ ያለለ እንዲያርግ ብሎ ባይሰጠው ኖሮ የመከላከያ ብሽኩት ባይሰጠው ይሞት ነበር። በጥይት ብቻ እኮ አይደለም የሚሞተው ሰው በራብም ይሞታል። ጥቅምት 24 የጁንታው ኃይል በሰራዊቱ ላይ የፈጸመው ክህደት የትግራውያንንም ልብ የሰበረ ሆኗል። አንዳንድ ዝም ብሎ ደንቆረ ደደም ነው እንጂ ሰው ለሰው እንደ ላሞራ ይሰጣል አይገኝም አይልም። ይገኛል፣ ግን ውግዝ ነው። በሃይማኖቱም ውግዝ ነው፣ በህግም ውግዝ ነው። እንደዚህ ያደረገ መከላከያ ሰራዊቱም ይህ ሁሉ በደል ቢፈጸምበት ሀገርን ለመጠበቅና ህዝቡንም ከጁንታው ነፃ ለማድረግ በከፈለው መስዋዕትነት ህብረተሰቡን ነፃ አውጥቶታል። ይህ ድልም ከምንም በላይ ለትግራውያን እረፍትን ያመጣ ሆኗል። እንደኔ እንደ ግለሰብ እፎይታ ነው። ያው የነበረው ከጭቆናው አሁን እረፍት አግኝተናል። የፈለክ ማውራት ትችላለህ፣ የፈለክ መተቸት ትችላለህ። ብልጽግናም ይሁን ህወሓትን መተቸት ትችላለህ። ከዚህ በፊት ግን ያለው ድርጅት መተቸት አትችልም። መከላከያ ከገባ ጀምሮ እስከ ዛሬ ድረስ በዛሬው ዕለት እስከ ዛሬው ዕለት ጀምሮ በሰላማዊ ኑሮ እያካሄደ ነው። ሰላም ነው። ሰላም ባይሆን ኑሮ እዚህ ሽሬ እና ስላሴ ያለበት ከተማ አይታይም ነበር። የህግ ማስከበር ዘመቻውን በድል የተወጣው የመከላከያ ሰራዊቱ አሁንም የተቀሩ የጁንታው ርዝራዦችን እስከ መጨረሻው አድኖ ለህግ እንዲያቀርብም ህዝቡ ይጠይቃል። ቶሎ መከላከያ ሁሉም ነገር ጠራርጎ ይሄ ዳይኖሶር የሆነ ድርጅት ቶሎ ዳይኖሶር ነው የምለው ከምድረ ገጽ መጥፋት አለበት።
እሱ ካጠፋልን ሁሉ ህዝብ በጣም ብዙ በሽታ አለው በቤቱ። የህግ የበላይነትን ለማረጋገጥ ብዙ መስዋዕትነትን እየከፈለ ያለው የመከላከያ ሰራዊቱ አሁንም የህዝብ ልጅ መሆኑን አስመስክሯል። የማይጨውና የኮረም ከተማ ነዋሪዎች ወደ ዕለት ተዕለት እንቅስቃሴያቸው መመለሳቸውን ገለጹ። ነዋሪዎቹ ጽንፈኛ የትነግ ቡድን ያወደማቸው መሰረተ ልማቶች ተመልሰው እንዲገነቡና አገልግሎት እንዲያገኙም ጠይቀዋል። ሰለሞን ጸጋዬ ዝርዝሩን ይዟል። በትግራይ ክልል ኮረምና ማይጨው ከተማ ነዋሪዎች መከላከያ ሰራዊት የወሰደው ህግ የማስከበር ዘመቻ ጽንፈኛው የትነግ ታጣቂ ቡድን ያደርስባቸው ከነበረው ኢሰብአዊ ድርጊትና ሰቆቃ መላቀቃቸውን ተናግረዋል። በመከላከያ ሰራዊት 21 ነው እዚህ የገባው። ሲገባ ከመቀሌ በመቀሌ ነው የመጣው። በዚህ ማይጨው የገባው ከገባው እኛም እዚህ ነበር፣ ህዝቡ ነበር። አንድ ነገር የለ በቃ መከላከያስ እንደ ዲሞክራሲያዊ በሆነ ከተማው ገብተዋል። የተሰማ ጥይት የለም። ከህዝቡ ከመከላከያ የተደረገ ግጭት የለም። በሰላም ገባ። ሰውን በሰላም ይሄ ገበሬ ነው። ህዝቡ እንደ የነበረው እንቅስቃሴ እየተንቀሳቀሰ ነው ያለው። አጋጣሚ ትናንትናም ስብሰባ ነበር። የመከላከያ ሰራዊቱ ሰብስቦ ማህበረሰቡን ያለውን ኢንፎርሜሽን እንትን ብለዋል እና ሁሉ ንግድ ቤቶች እንዲጀምሩና ሰላም እንደሆነ እንትን ተደርገዋል። አሪፍ የሆነ ሲስተም አለ። አሁን ደህና የሆነ እንቅስቃሴዎች አሉ። ነዋሪዎቹ ጽንፈኛው የትነግ ታጣቂ ቡድን የወደማቸው የመሰረተ ልማቶች ቡድኑ የራሱን ቡድናዊ ፍላጎት ለማሳካት እንጂ ለትግራይ ህዝብ ጥቅም መከበር እንዳልቆመ ማሳያ መሆኑን ገልጸው በጽንፈኛ ቡድኑ የወደሙ መሰረተ ልማቶች መልሰው እንዲገነቡና አገልግሎቶችን እንዲያገኙ ጠይቀዋል። መብራት የለም። መብራት ከተቋረጠ በኋላ ብዙ ጊዜ ሆኖታል። የኔትወርክ ሲስተም የለም። ፕላስ እንደገና የባንኪንግ ሲስተም የለም። ወፍጮ ቤት እንዳለ በኤሌክትሪክ ኃይል ነበር የሚሰሩት። እነሱ ለማህበረሰቡ በጣም ኃይለኛ የሆነ ችግር አለ። እሱ ነገሮችን ከተፈታ በጣም አሪፍ የሆነ ነገር እንትና። እነዚህ ግን በጣም ኃይለኛ ችግር አላቸው። በዚህኛው ኃይለኛ ችግር አለ ማለት ነው። ባንክም የለም። የመንግስት ተቋማት ሞት ተዘግቶ ነው ያለው። እነዚህ የተዘጉ ሰራተኛ መንግስት ደሞዝ አልተከፈለን። ብሩ በባንክ ምናምን የነበረው አላወጣም። የሚበላው የሚጠጣው ውሃ የለም። መብራትም የለም። ወፍጮ ቤትም የለም። እነዚህ ችግር አለ። ስለዚህ መንግስት የነዚህ ግን በቶሎ መፍታት አለበት። የማይጨውና የኮረም ከተማ ነዋሪዎች ከጸጥታ ኃይሎች ጋር በመሆን ለሰላማቸው ዘብ እንደሚቆሙ ገልጸዋል። ለኢቲቪ ዘገባ ሰለሞን ጸጋዬ ማይጨው። በሌላ በኩል በትግራይ ክልል የተለያዩ አካባቢዎች የሚገኙ አርሶ አደሮች የደረሱ ሰብሎችን በመሰብሰብ ላይ ናቸው። አርሶ አደሮቹ የጽንፈኛው የትነግ ታጣቂ ቡድን መኖሪያቸውን ምሽግ በማድረጉ የተነሳ ለቀናት ቤታቸውን ጥለው ዱር ለመደበቅ ተገደው እንደነበርም ነው የተናገሩት። ያነጋገራቸው ሰለሞን ጸጋዬ ነው። በትግራይ ክልል የተለያዩ አካባቢዎች የሚገኙ አርሶ አደሮች ወደ ዕለት ተዕለት እንቅስቃሴያቸው በመመለስ ላይ ናቸው። የጽንፈኛው የትነግ ታጣቂ ቡድን ሕግ ለማስከበር የተሰማራውን የመከላከያ ሰራዊት ሊያጠፋችሁ ነው በሚል የተሳሳተ ፕሮፓጋንዳ በመንዛቱ አካባቢያችንን በመተው ወደ ዱር በመሄድ እንድንደበቅና ችግሮች እንዲገጥሙን አድርጓል ብለዋል። ያው በቃ የሸሸም ሸሽቷል፣ ያልሸሸንም ያው እንትን ሲሉ ያው በረሃ ላይ ጫካ ላይ ነው እንትን እያለ እየተሸሸግነ እያለ ነው የቆየ ነው። እዛ ወዲያ ከሰላም ከሆነ በኋላ ተመለሰን። ያው ያን ጊዜ በቃ እህላችንም ያው ጥለን ነው በቃ የሸሸ ነው ማለት ነው። እህል ብለን ያው አልቆምንም፣ ለህይወታችን ነው የሸሸ ነው ማለት ነው። እህሉ እንደቆየ ቆይቶ በኋላ መጥተን ያው ስብስበን አሁን እየወቀነ ነው ማለት ነው። እዛው ከጫካ ላይ ነው የቆየ ነው። ግማሽም ከጫካ ላይ ግማሽም ወደሚሄደው ሄዶ በኋላ ነው የተመለሰው ማለት ነው። እኛ ብዙ ፍርሃት ነበረን። ምክንያቱ አርሶ አደር ስለሆነ እህልም አልገባም፣ ልጆቻችንን እንጨርስ ነው። በጣም ፍርሃት ነበረን። ፍርሃት በጣም ነበረን። አንዳንድ ትንሽ ጀምረን ነበርና ከዛ ጦርነት አለመጣ እንደጀመረ እኛ ሸሽተን ሄደናል። ጥነው አዝመራው ጥሎ ነው ልጆቻችን ይዘን በቃ ያለ ጥሬም እየቀበርነ ወይም እንዳይቃጠል እየጣልን ሄደናል። በቃ እየጣልን ወደ ደጅ እየጣልን ሄደናል። ቤቱ ይቃጠላል በማለት ማለት ነው። ግን እዛው መፍጨት አጥቶ መብራት አጥተን መደወያ የለም። በዛ ተሰቃየ እንጂ ጦርነት ያገኘነ ነገር የለም። እዛ ጦርነቱ እንዳለፈ እንደበረደ በኋላ ቤታችን ተመልሰናል። አርሶ አደሮቹ የመከላከያ ሰራዊት በወሰደው ሕግ የማስከበር ዘመቻ ወደ አካባቢያቸው ተመልሰው የደረሱ ሰብሎችን በመሰብሰብና በመውቃት ላይ መሆናቸውን ተናግረዋል። አሁን ከተመለስነማ ይኸው እየሰራን እያልን ሰላም ሆኖ ይኸው የወቃነ እንትን እያልን ገለባችን እየሸከፍነ አገዳችን እየሸከፍነ ያው
ሰላም ነው የምንኖረው ማለት ነው። አሁን ደግሞ ከሱ እንደመጣን በኋላ ሰላም ከሆነ በኋላ ወታደሩ እንደመጣ በጸባይ በሁሉ ነገር መክሮ ምን ብሎ ወደ ከተማ እየሄድነ እየዋልነ እየተረዳደን ቤታችን እየመጣን እርሻችን እየሸከፍነ አዛችሁ እየተባባልነ ተመስገን ብለናል። ገበያ ላይ የወጣ ደግሞ ወርደዋል። ካለመጣም እያመጣን ነው። እዚህ ያለሙ ወርደዋል። እንግዲህ ተመስገን እያልን ነው። በጥሩ ሁኔታ ነው ያለን። አርሶ አደሮቹ መከላከያ ሰራዊት በወሰደው ሕግ የማስከበር ዘመቻ ከአፈና ወጥተው ነፃነታቸውን መጎናጸፋቸውን ገልጸዋል። ለኢቲቪ ዘገባ ሰለሞን ጸጋዬ ማይጨው። ይህ በእንዲህ እንዳለ ግጭት ተከስቶባቸው በነበሩ የሁመራ አካባቢዎች ያለውን የሰብል ምርት በወቅቱ ለመሰብሰብ ከፍተኛ ዝግጅት ሲደረገ መሆኑን በሁመራ የተቋቋመው ጊዜያዊ አስተዳደር አስታወቀ። የጊዜያዊ አስተዳደሩ አስተባባሪ አቶ ሁናል አሻግሬ አካባቢው ከፍተኛ የሰሊጥ ምርት የሚመረትበት መሆኑን ተናግሯል። በተለይ ደግሞ እንደ ሀገር የሚኖረው ምጣኔ ሀብታዊ አበርክቶ የላቀ በመሆኑ ምርቱን ያለምንም ጉዳት መሰብሰብ ቅድሚያ የሚሰጠው ተግባር መሆን እንዳለበትም ነው የጠቆሙት። በዚህም አርሶ አደሩ ወደ ሰላማዊ እንቅስቃሴ ተመልሶ ምርቱን እንዲሰበስብ ለማስቻል የተለያዩ ስራዎች በመከናወን ላይ መሆኑን አስተባባሪው አቶ ሁናል አሻግሬ ተናግረዋል። አሁን የወቅቱ የሰብል መሰብሰቢያ ወቅት ነው። እዚህ አካባቢ በባለሀብቱም በአርሶ አደሩ ሰፊ የእርሻ ኢንቨስትመንትም በአርሶ አደር ደረጃም እየለማ ያለ አለ። ስለዚህ ይሄ ሰብል አልተከወነም። ሰብሉ ሊከወን በሚችልበት ሰዓት ነው ይሄ ጦርነት የተከፈተውና አሁን ጠላት ከተደመሰሰ በኋላ ይህን ሰብል ሳይባክን ባለቤቱ እንዲሰበሰቡ የማድረግ ባለሀብቱ ሰብሉን እንዲሰበስብ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለ። ሪፖርተራችን ተስፋዬ ጫኔ እንደዘገበው በህወሓት የጥፋት ቡድን አለቆች ተይዞ የነበረው ህይወት የተቀናጀ የእርሻ ሰብል ምርትም የሀገርና የህዝብ ሀብት በመሆኑ በመንግስት በኩል እንዲሰበሰብ ለማድረግ የተሰራ መሆኑም ነው የተገለጸው። የህወሓት ሀብት የሆነ ሰፊ እርሻ አለ። ህይወት እርሻ መካናይዜሽን የሚባል ይሄ አሁን በመንግስት ደረጃ ለማሰብሰብ የግል ባለሀብቶች፣ ሌሎች አካላት ተደራጅተው እንዲሰበስቡት የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለና አጠቃላይ በዚህ አካባቢ ያሉ ሰላሙ ወደ ነበረበት እንዲመለስ ማህበራዊ አገልግሎት ወደ ነበሩበት እንዲመለሱና ህብረተሰቡ አገልግሎት እንዲያገኝ የዕለት ተዕለት ስራውን ያለ ስጋት እንዲሰራ ለማድረግ እየሰራን ያለንበት ሁኔታ አለ። አትሌት ኃይሌ ገብረስላሴ በሚያስተዳድራቸው ትምህርት ቤቶቹና ሆቴሎቹ ለሚገለገሉ የመከላከያ ሰራዊት አባላት 25 በመቶ ቅናሽ ማድረጉን አስታወቀ። አትሌት ኃይሌ ገብረስላሴ እንዳለው ህይወታቸውን ለሚሰጡን የመከላከያ ሰራዊት አባላትና ቤተሰቦቻቸው ድጋፍና አክብሮት በመስጠት ለሀገር ያለንን ፍቅር በተግባር ልናሳይ ይገባል። ብሩክ ተስፋዬ። አትሌቲክስ ሲነሳ በሰው ልጅ ዝነ ህሊና ላይ ቀድሞ ይከሰታል። 27 ሪከርዶችን የሰበረው ሻለቃ አትሌት ኃይሌ ገብረስላሴ ድል በሚያደርግበት ስፍራ ሁሉ ኢትዮጵያ ሰንደቋ ከፍ ሲል ለሀገሩ ያለው ፍቅር ልዩ ነውና አይኖቹ እንባን ያወርዳሉ። አትሌት ኃይሌ ገብረስላሴ ኢትዮጵያን በአትሌቲክስ ብቻ ሳይሆን ከቅርብ ጊዜ ወዲህ ደግሞ በኢንቨስትመንት ለማስጠራት ሩጫ ላይ ነው። ይህ ብቻም ሳይሆን የወገኑን መቸገር ማየት የማይሻው አትሌቱ ዓለም በተራቀቀ ቴክኖሎጂ ልጆቹን ሲያስተምር በዋግ ኽምራ ብሔረሰብ አስተዳደር ዞን በዳስ የሚማሩ ኢትዮጵያውያን እንዳሉ ሲሰማ የዳስ ትምህርት ቤቱን ወደ ዘመናዊ ትምህርት ቤት ለመቀየር አፍታም አልፈጀበትም። አሁን ደግሞ ከሃዲው የህወሓት ቡድን ጥቅም ሳይሉ ሀገርን አስቀድመው ህይወታቸውን በሚሰጡ በሰሜን እዝ የመከላከያ ሰራዊት አባላት ላይ ግፍ መፈጸሙን ሰማ። በተለይም የ23ኛ ክፍለ ጦር አዛዥ ተወካይ የሆኑት ኮሎኔል ደሳለኝ ሳህሌ የመከላከያ ሰራዊት እንደ ጥቅመኛ ቡድን ገንዘብ አሳዳጅ አለመሆኑን ገለጹ። እኔ ኮሎኔል ነኝ አይደለ? ከኔ ጋር እኩል ኮሎኔል የሆነ ሰው አለ። 4-5 ህንጻ ነው የሰራው። 4-5 ህንጻ የሰራ እኔ 4-5 ቦታ ሽራሮ፣ አክሱም፣ ሽሬ፣ ሀውዜን፣ ውቅሮ ቤት የሰራ ከኔ ጋር ያለ አውቃለሁ። ህንጻ የሰራ እኔ ግን ልጆቼን አንድ ሱሪ ከገዛው
ለሚቀጥለው ደግሞ ጠብቄ ለአንደኛው ሸሚዝ እገዛለሁ። ከእጅ ወዳፍ ነው። ይህ የኮሎኔሉ ንግግር ልቡን እንደነካው የገለጸው አትሌት ኃይሌ ገብረስላሴ ውድ ሕይወቱን ለሚሰጥ የመከላከያ ሰራዊት በተለያየ አግባብ አክብሮትና ድጋፍ ማድረግ ይገባናልም ብሏል። አንዱ ኮሎኔል የተናገረው ነገር በጣም ስትራይክ አደረገኝ። በኮሎኔል ሌቭል ደረጃ ቤተሰቡን ኮምፈርተብል ሆኖ ማስተንተን ማለት ካልቻለ ይሄ ነገር ትንሽ የሆነ ነገር መሆን አለበት። አሁን ኦሬዲ ምንም ሳይደረግለት ይሄንን ህይወቱን በልህና በቁጭት የተነሳ ነው እየሰጠን ያለው። ስለዚህ በተቻለ መጠን ብዙ ነገር ዓለም የሚሰጠውን ነገር መስጠት መቻል አለብን። የኛ እኮ መከላከያ በጣም ጨዋ መከላከያ ነው። ከዛች ካለች ደሞዝ ላይ ትምህርት ቤት በየቦታ ገንብተዋል። ልጆች በመዋዕለ ሕፃናት ደግሞ ተሰብስበው ለመዋዕለ ሕፃናት የሚከፈል ክፍያ ከፍለዋል። ከዛ ደግሞ ጉልበታቸውን አዝመራ በመሰብሰብ አረም በማረም አንበጣ በመከላከል ይህንን ሁሉ አድርገዋል። እዚህ ቤተሰቦቹን ዝም ብለህ ሄደክ ምግብ እርዳ፣ ገንዘብ እርዳ አይደለም ቅድሚያ የሚሰጣቸው። ለምሳሌ የመከላከያ ልጆች ከሆነ ስራ ሊሆን ይችላል ቅድሚያ የሚያገኙበትን መንገድ ትምህርት ቤት ላይ እንግዲህ ይሄንን ስልክ መንግስትም ህብረተሰቡም ማንኛውም አገልግሎት ሰጪ በዚህ ትሬንድ ውስጥ ማለፍ መቻል አለበት። ኃይሌ ገብረስላሴ እሱ በሚያስተዳድራቸው ትምህርት ቤቶችና ሆቴሎች የመከላከያ ሰራዊት አባላት ሲገለገሉ 25% ቅናሽ በማድረግ ቃሉን በተግባር ገልጿል። እስከ 25% ኦልሞስት ቅናሽ እናደርጋለን ለልጆቻቸው። በተለይ ትምህርት ቤት ከተማሩ 25% ቅናሽ እናደርጋለን። የማስተማር ግዴታ አለብን ልጆቹን። እዚህ በተቻለ መጠን በዚህ ታሳቢነት እንድናልፍ እኔ ራሴን ኮንትሪቢዩት ላድርግ፣ ሌላው ደግሞ ይቀጥላል። በሁሉም ሴክተሮች ላይ የምናደርገውን አትሊስት ገንዘቡ ይጠቅማቸዋል፣ የተቀነሰው ቅናሽ ያበረታታቸዋል ሳይሆን ሪስፔክት ልናደርጋቸው ይገባል። ህይወቱን ለሰጠኝ ሰው፣ ህይወቱን መስዋዕት ላደረገ ሰው ሪስፔክት አይደለም ከዚህም በላይ ባደርግ። አትሌት ኃይሌ ገብረስላሴ ለመከላከያ ሰራዊት አባላት እያሳዩት ላሉት ተጋድሎ ምስጋናን አቅርበዋል። ከውጭ የዜና ምንጭ ብሪታንያ የኮሮና ቫይረስ ክትባት